እሺ ጓደኞቼ ዛሬ ከስላሴ አስተምሮትን እኔና ራሄል በሚገባ ሁኔታ ልናብራራላችሁ መጥተናል። ስለዚህ ተከታተሉን። የስላሴ አስተምሮት አልገባኝም፣ በስላሴ አስተምሮት ጨለልኩኝ፣ በስላሴ አስተምሮት አበድኩኝ፣ እንዴት አንድን ላርጋቸው፣ እንዴት ሶስት አካልን አንድ ላርጋቸው ለምትሉ ሁላ እኔና ራሄል በሚገባ ሁኔታ ልናብራራላችሁ ዛሬ መጥተናል። ተከታተሉን። ኦኬ ሌትስ ጎ። አብ ወልድ ወመንፈስ ቅዱስ። እሺ ከዛም አብ አይተኛም፣ ወልድ ይተኛል አይደለ? አዎ ወልድ ይተኛል፣ ይበላል፣ ይጠጣል፣ ሁሉ ነገር ሰው የሚያደርገው ነገር ሁሉ ስለሚያደርግ ይተኛል። እሺ እናስተኛው። ውይ ቀስ አድርጊ። እሺ ወልድ ተኛ። ስንት ቀሩ? 2 ቀሩ። እሺ 2 ቀርተዋል። ወልድ ተኝተዋል። አብና መንፈስ ቅዱስ አሉ። እሺ ስንት ናቸው? አሁን 1 2 ናቸው። አረ ናቸው አትበይ እንዴ! እና ታዲያ 2 ናቸው እኮ እንዴት ነው ናቸው ማለት 3 ናቸው? ናቸው አትበይ። ናቸው የሚባል ነገር የለም። ተይ ናቸው የሚባል ነገር የለም። ናቸው አትበይ፣ ናቸው አትበይ። እሺ 1 2 ስንት ናቸው? ናቸው አትበይ። እሺ በቃ ናቸው አለለም። እሺ ወልድ ተኝቷል አይደለም? አዎ ወልድ ተኝቷል፣ ይተኛል። ወልድ ከድሮም ይተኛል አይደለም? አምላክ አይተኛም፣ አምላክ አይተኛም። 2 አምላኮች። እሺ 2 አምላኮች አልተኙ። ቆይ እስቲ ራሄል ቆይ አንዴ፣ ስህተት ካለብኝ በኋላ ታረመኛለሽ። ዝም ብለሽ አዳምጪ፣ ከዛ በኋላ በደንብ ታስረችኛለሽ። እሺ 2 አምላኮች አሉ። አንድ የተኛን አምላክ እየጠበቁ ነው። የተኛ አምላክ ደግሞ ከሞት አይተናነስም ሲተኛና፣ አንድ የተኛን አምላክ 2 ያልተኙ አምላኮች እየጠበቁት ነው። ኢየሱስ ክርስቶስ ተኝቷል። እዚህ ጋር ይተኛ ነበረ። ምክንያቱም ኢየሱስ ክርስቶስ እንዴ እና ታዲያ ብርቅ ነው እንዴ መተኛት? ይተኛል እኮ እንዴ ራሄል ምን አልኩኝ ታዲያ? እኔ እንደሚተኛማ አውቃለሁኝ። እንዴ ቆይ ግን በሕፃንነቱ ይተኛ ነበረ አይደለም? አዎ ይተኛ ነበረ። እንዴ ምን ማለት ነው? አይደለም መተኛት እኮ ድንግል እመቤታችን ድንግል እመቤታችን ድንግል ማርያም ክብር ይገባታል። ካካውን አጸዳታ ጡቷን 9 ዓመት ሙሉ ጡቷን አጥብታ ካካውን እያጸዳችለት እያስተኛችው እያበላችው እያጠጣችው እኮ ነው ጌታን ወልዳ አምላክን ወልዳ አሳድጋ የሰጠችን። ክብር ምስጋና ለሷ ይገባትና አቤት! አዎ ለድንግል ማርያም ይገባታል። ራሄል ለዚህ ነው አይደለም ለድንግል ማርያም የምንሰግድላት፣ ለእመቤታችን ድንግል ማርያም የምንሰግድላት። አዎ ለዚህ ነው ክብር ይገባታል። አምላክን የመሰላክል ወልዳ አሳድጋ ሰጠችን። ሽንቷን ላይ የሸናባት የበዛን ታይም እንኳን እኮ አንቺ ታይፐር እንኳን አልነበረም። ካካ እያለባት ነው። ካካን እያጸዳች ነው። አምላክን ለዚህ ሁሉ ህዝብ አምላክን ወልዳ የሰጠችው። አዎ አምላኳን ወለደች አይደለ? አዎ አምላኳን ወለደች። አቤት ክብር ይገባታል። እውነትም ግን አምላኳን ወለደች። እንዴ ምን ማለትሽ ነው? አምላኳን ወልዳ ለእኛ አምላክ ሰጠችን። እሺ በቃ ተይው። አሁን እሱ ተይውና እስኪ አንድ እናርጋቸው። ናቸው አትበይ። እሺ በቃ ናቸው አይደለም ግን አንድ እናርጋቸው። እሺ ኢየሱስ ክርስቶስ ተኝተዋል። አብና መንፈስ ቅዱስ አሉ፣ እየጠበቁት ነው። እሺ እዚህ ጋር አሁን አንድ የተኛ አምላክና 2 ያልተኙ አምላኮች አሉ። አዎ እሺ ይሄኛውን ማን እየጠበቀው ነው? 2ቱ እየጠበቁት ነው። እንዴ አምላክ እየጠበቀው ነው። አምላክ እኮ አይተኛም መቼም። እሺ አምላክ መቼም አይተኛም አይደለም? አዎ አምላክ አይተኛም። ኢየሱስ ክርስቶስ ግን ተኝቷል። ወልድ ተኝቷል። አዎ ወልድ ተኝቷል። እሺ ታዲያ አትገነጣጣያቸው የምትኛው? ተገነጣጠሉ እኮ ሲተኙ። ኧረ አይገነጣጠሉም። ቢተኛም አይገነጣጠሉም። እንዴ
እሺ ታዲያ አንዴተኛ አምላክና ሁለት ያሉ አምላኮች እንዴት ነው ማይገነጣጠሉት ሲተኙ? ይኸው ተኝቷል እኮ። የተኛ አምላክና ያልተኛ አምላክ እንዴት አንድ ሊሆን ይችላል? እንደዚህ አይባልም በስላሴ አስተምሮት ላይ። ሲጀመር አንቺ ገብቶሻል የስላሴ አስተምሮት? ኧረ ቢገባኝ ለምን እጦዛለሁ ራሄል? ስላልገባኝ አይደለም እንደ እየጦዝኩት ያለው እኮ አሁን አንድ ላረጋቸው እኮ ነው። ናቸው አትበይ እሺ። ናቸው አይደሉም? እሺ አንድ ነው። መቼም ሶስት ነገራቶችን አንድ ነው ልል አልችልም ራሄል። አይ ስላሴ ምስጢር ነው። ስላሴ አይመረመርም። ሲጀመር ስላሴ አይመረመርም። አባቶች ራሱ አልመረመሩትም ስላሴን አይደለም። አንቺ ተይና። ቆይ ግን ማን ነው ስላሴን እንድታብራሪና እንድትመረመሪ ያደረገሽ? አረ እኔ ራሴ ነው። እንደው ጓደኞችም ሲጠይቁኝ ምን ብዬ ልመልስላቸው? እንደዚህ የሚጠይቁሽ እነማን ናቸው? እነዛ ሙስሊም ሊያደርጉሽ ሲፈልጉ ነው ስለ ስላሴ የሚጠይቁሽ። እንዳትመልሽላቸው ለሙስሊሞቹ። እንዲህ ሙስሊሞች ምን አገባቸው? አንድ አምላክ እኮ ነው እነሱ ያላቸው። ስለ ስላሴ ያስተምሮት ምን አገባቸው? እና እነሱ እኮ አምላክ ሶስት ነው፣ በአካል ሶስት ነው፣ ግን አንድ ነው እኮ አይሉም እኮ ሙስሊሞቹ። አረ ተያቸው እነሱን። እና ታዲያ ስላሴ ያስተምሮት ሚስጥር ነው በያቸው ሲጠይቁሽ። ሚስጥር ነው፣ አይመረመርም። ስላሴ አይመረመርም። እሺ በቃ ተያቸው እስቲ። አሁን አንድ እናርጋቸው እስቲ። እሺ አሁን ይሄኛው ሲነሳ አንድ እናረጋቸዋለን። አሁን የተኛ በቃ አይደለም። አሁን ግን ተገነጣጥሏል። እንመን እዚህ ጋር ራሄል ግድ የለሽም ባክሽን እንመን። ለምን ጭንቅላታችን ከሚጦዝ ለምን አናምንም? እዚህ ጋር ተነጣጥለዋል ሲተኛ እንበልና በኋላ ለምን አንድ አናረጋቸውም ከእንቅልፉ ሲነሳ? ወይኔ ጉድ! አንቺ ልጅ ታስቂያለሽ የምር። እንዴት ታዲያ እኔ አእምሮ ወይን አይቀበለኝም? ሁለት ያልተኙ አምላኮችና አንድ የተኛ አምላክን አንስቼ አንድ ላረጋቸው አልችልም። ተገነጣጥለዋል። ምክንያቱም ተኝተዋል። ወልድ ተኝተዋል፣ አብና መንፈስ ቅዱስ አልተኙም። ስለዚህ ሲነሱ አንድ ይሆናሉ። አሁን ይገነጣጠሉ። በቃ ምን አጠውዘኝ። ያውልሽ አሁን ይተኛ በቃ ተገነጣጥሏል ብለን እንመን። ምክንያቱም ተኝቷል። ስለተኛ በቃ ዝም እንበለው አይደለ? አዎ በቃ ይተኛ። በኋላ እንድናረገዋለን ሲነሳ